የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ። እጅግ የከበደ ነበር ያገኘኝ ፈተና ታሪክ ሆኖ ቀረ እመቤቴ ባንቺ ዳንኩኝና በማለት ይህች እህታችን ድንግል ማርያም ያደረገችላትን ታምር በአደባባይ ስትመሰክር ትታያለች። ልጆቼ በዚህ መስቀል እያቸዋለሁ። እግዚአብሔርስ ምን ይላችኋል? እውነት ወንጌል አለማወቅ እኮ ነው። እውነት ይከምራል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ ቀርቤያለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ የምንለቃቸውን ቪዲዮች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች እጅግ በጣም ደስ በሚል ሁኔታ እጅግ የከበረ ነገር ታሪክ ሆኖ ቀረ እያለች ትናገራለች አንዲት እህታችን። በአደባባይ ላይም ወጣ ስለ እናታችን ለቅድስት ድንግል ማርያምም ምስክርነቷንም እየሰጠች ነበረ። ታዲያ እጅግ በጣም ብዙ ሰዎችም የዚህች እህታችን ታሪክ አስደስቷቸው ሀሳቧን የተቀበሉት ነበር። ይህ ቪዲዮ አይተን እንመለስ። እጅግ የከበደ ነበር ያገኘኝ ፈተና ታሪክ ሆኖ ቀረ እመቤቴ ባንቺ ዳንኩኝና በማለት ይህች እህታችን ድንግል ማርያም ያደረገችላትን ታምር በአደባባይ ስትመሰክር ትታያለች። በሰው ዘንድ የማይቻል በፈተና መካከል መውጫ የሌለው የሚመስለው ነገር ሁሉ በኪዳነ ምሕረት አማላጅነትና እንዲሁም ደግሞ በፈጣሪ ቸርነት ታሪክ ሆኖ ይቀራል። ለእሷ የደረሰች ኪዳነ ምሕረት ለእናንተም ትድረስላችሁ። እስኪ ማርያም ማርያም እያላችሁ ስሟን ከፍ አድርጋችሁ ጥሩት። ይህንን ቪዲዮም ሼር አድርጉት። እንደሰማችሁት ነው። እጅግ በጣም በሚገርም ሁኔታ አልቅሳችሁ የጠየቃችሁት ነገር በአደባባይ እንደዚህ እየሳቃችሁ የተደሳችሁ እንደ መስከር ደስ የሚል ነገር የለምና ታዲያ ለዚህ ችለታችን የተደረገው ታሪክ እጅግ በጣም ብዙ ሰዎችንም አስደስቷልም። ታዲያ እናንተስ የዚህ ችለታችንን ታሪክ እንዴት አገኛችሁት? እናንተም ኮሜንት ላይ ገብታችሁ እናታችን ድንግል ማርያምን ማርያም ማርያም እያላችሁ ስሟን አሞግሱልን ቤተሰቦች። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው አንድ ወንድማችን እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበር። ትምህርት ሰጪ እንዲሁም ደግሞ ትክክለኛ መልእክቶች ናቸው እየሰላሰብኩኝ እናንተ ይዤላችሁ የመጣሁት። ቤተክርስቲያን በዚህ ሰዓት ላይ ከሚያስፈልጓት ነገሮች ይልቅ የማያስፈልጓት ነገሮች ገነው እየወጡ ነው እያለ ነበር ወንድማችን። ይህን ቪዲዮንም አይተን እንመለስ። ቤተክርስቲያን የሚያስፈልጋት ሳይሆን የማያስፈልጓት ነገሮች ገነው ወጡ። ምን ማለት ነው? ለምሳሌ ህንጻ ቤተክርስቲያን ግንባታ የግድ አይደለም። በመቃኛው ቤተክርስቲያን ይቆያል፣ ህዝቡ ቤተክርስቲያኑን ይገነባል፣ ይሰራል። ስራ አድርገው የተቀበሉት አካላት ደግሞ መጡ እና ስራ አድርገው ዶክመንት ተቀብለው ውል ተፈራርመው ይሄንን እናረጋለን ብለው የሚሰሩ አሉ። በሁለት መንገድ ማየት ይገባል። አንደኛው የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ ማለት በሰበሰብ ነው ይሄን ያህል ፐርሰንት 1% ይሆናል 50% ይሆናል ብቻ በፐርሰንት እናገኛለን የሚል ነገር መጣ። በኮሚሽን የማይሰሩ ደግሞ በቁርጥ ክፍያ ሊሰሩ የሚችሉ ወይም ይሄን ያህል ተከፍላላችሁ የሚሉ ሰዎች ደግሞ ይኖራሉ። ከዚህ ጎን ለጎን ደግሞ ገቢ ማሰባሰቢያ ለማከናወን ደግሞ ራሱን የቻለ ደግሞ ሌሎች ወጪዎች አሉ አይደል? ሆቴል ላይ ይሰበሰባል፣ የሆቴል ኪራይ ይኖራል፣ እዚያ የሚቆዩ ሰዎች ብዙ ነገሮች ይኖራሉ፣ የትራንስፖርት ይኖራል፣ በጣም ብዙ ነገሮች ሊኖሩ ይችላሉ። የአየርም ይሁን የየብስ ትራንስፖርት ይኖራል። እነዚህ ነገሮች ብቻቸውን እንኳን ቤተክርስቲያን ሊሰሩ ይችላሉ። አሁን የጠራናቸው ነገሮች እንኳን ምእመኑ መቼ ነው ይሄ ነገር የሚቆምለት? መቼ ነው ኦንላይን አዳር ቁጭ ብለን ስለ ነፍሳችሁ እናወራለን፣ እነከሌ ይሰብካሉ፣ እነከሌ ያስተምራሉ፣ እነከሌ ይዘምራሉ የሚባልበት መቼ ነው? እና በዚህ ውስጥ ከፍተኛ ክፍያ የሚጠይቁ አንዳንድ ጊዜ ቅድም ኤክሰፕሽናል ያነሳዋቸው ነገሮች አሉ። ተገኝተው ለራሳቸውም ገንዘብ ሰጥተው የሚሄዱትን አይመለከትም። ይሄ በሌላ ስራ ገንዘብ አገኛለሁ እኔ ለቤተክርስቲያን በትሩፋት ነው መሰራው የሚለውን አይመለከትም። እሱም ቢሆን ግን ዲጂታል ምጽዋቱ ቤተክርስቲያንን ወዳልሆነ ነገር እንደከተታት ማወቅ አለበት። ስለዚህ ከፍተኛ ክፍያ የሚጠይቁ እንደ ስራ ይሄንን የቆጠሩ ከአንድ ቦታ ተነስተው ወደ አንድ ቦታ ሄደው ሌክዠሪ በሆነ መልኩ ለአንዲት የገጠር ቤተክርስቲያን ለአንዲት የገጠር ደብር ገንዘብ ለማሰባሰብ የአውሮፕላን ትኬት ተቆርጦላቸው ሌክዠሪ ሆቴል አልጋ ተይዞላቸው ሄደው ያለ ምንም ጭንቅ እንደው ገንዘብ ሰብስበው ገንዘብ ይወድቅልኛል እና ትንሽ ቤተክርስቲያንን እንሰራለሁ የሚለውን በየዋህነት ያለውንም ሰበካና ኮሚቴ ወይም ደግሞ ገንዘብ ይወድቅልናል እንዘርፋለን የሚለውንም አካል ጨምሮ
አይናቸውን እያያቸው እነሱን ተስፋ አድርጎ አዳር ሙሉ እንዲህና እንዲያ ሲሉ የሚውሉ አካላት አሉ። ትክክል ነው ቤተሰቦች፣ ትክክለኛ ሐሳብ ነበር ወንድማችን ሲናገር ሲያካፍል የነበረው። በዚህ ሰዓት ላይ በተለያዩ የአብያተ ቤተክርስቲያኖች ላይ ለግንባታ ከሚወጡ ብሮች ይልቅ ሰው ልጅ ላይ ብንሰራ ጥሩ ነው የተባለ ይገኛል። ምክንያቱም በዚህ ሰዓት ላይ እጅግ በጣም ብዙ ትውልዶች ወደ ማሁን መንገድ እየጠፉ ይገኛሉ። ታዲያ ወደ ቤተክርስቲያን በሚቀርቡበት ሰዓትም እንደዚህ ነገሮችን በሰሙ ቁጥርም የተለያየ ሐሳብ ባቸው ያን ያህል አስፈላጊ አይደሉም። ምናልባት ባሉት ቤተክርስቲያኖች ብናመሰግን ከፈጣሪ ጋር ብንገናኝ ይሻላል እየተባለ ነበረ። ታዲያ ቤተሰቦች የወንድማችን ነገሮችን እናንተ እንታገኛቸዋቸው እናንተ የተሰማችሁን የግል ሐሳብና አስተያየቶችን ኮሜንት ላይ አስቀምጡልኝ። አሁን ከነገርኳችሁ ሐሳብ ጋር የሚሄድ አንድ ሐሳብ ልንገራችሁ። እጅግ በጣም ብዙ ሰዎች ይሳለ የተቃወሙት ያለ ነገር ምንድነው? በዚህ በሶሻል ሚዲያ ላይ ገንዘብ ለመጠየቅ ተብሎ የሃይማኖት አባቶች ያደርጉት ያለው ነገር ትክክል አይደለም። ፊልም ይመስለው ስክሪፕት የተጻፈለት ፊልም እየሰሩ ነው እየመሰረን ያለው የተባለ ነበረ። ያ ቤተሰቦች እስኪ ቪዲዮውን አይተን እንመለስ። ልጆቼ በዚህ መስቀል እያቸዋለሁ። እግዚአብሔርስ ምን ይላችኋል? እውነት ወንጌል አለማወቅ እኮ ነው። እውነት ይከምራችሁ ምን ያንደባልላችኋል? እንደዚህ በቃ ገንዘብ መጠየቅ ሆነ መጠየቅ ነው። እንደዚህ ድራማ ምናምን አክሽን ከት እየተደረጋችሁ ድራማ መሰራት እንዴ ካህናት አባቶች ምናምን የዚህ ሁሉ ችግር በጣም የሚታወቀው ልንገራችሁ። ከተማ ላይ ያሉት ቤተክርስቲያን ሀብታሞች ናቸው። ለገጠር ቤተክርስቲያን አይደጉም። ገባ? ከተማ ላይ ያለው አስተዳዳሪ ብሩን ብልት ያደርጋል፣ የሚገርም መኪና ይገዛል። በጣም በቃ የከተማ ቤተክርስቲያናት ሂሳብ ሽሞች ዘንጦ ነው የሚኖሩት። ገጠር እንደዚህ አይነት ቤተክርስቲያኖች ላይ ቅዳሴ አይቀደስም። ከዛ እነዚህ ቲክታከሮች መጪዎች ይሆናሉ ማለት ነው። እንደዚህ ቢበቃ አክሽን ከት እየተደረጉ በቃ ብዙ ቤተሰቦች እንደተነገራችሁት ነው። መጀመሪያ ቪዲዮ ላይ እንዳያችሁት ነው። አባቶቹ የካህናትን ልብስን ለብሰው በዚህ መንገድ ሲወድቁ ገንዘብ ሲጠይቁ ማየት እጅግ በጣም አሳፋሪ ነገር ነው። ይህ ሁላ ምዕመናን እያለ ለምንድነው በዚህ ያክል ደረጃ የቤተ ክርስቲያንን ገጸ ባህሪ በማይሆን ነገር የሚያስመለክቱት የሚያሳዩት ይባል ነበረ። እናንተስ ምን ታላችሁ? የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ደግሞ ቤተሰቦች በዚህ ሰዓት ላይ ጆርዲ በዛብህ ያላቻ ጋብቻ አሁንም በኢትዮጵያ ውስጥ አለ። የሃይማኖት አባቶች ቢሆንም እንኳን ይሄን ነገር ማድረግ የለባቸውም። አንዲት ሴት ልጅ ለአቅመ ሔዋን ከደረሰች በኋላ እንደዚህ ተሰነች መወሰን ያለባት። አሁንም ቢሆን በድሮ መልኩ ነው ኢትዮጵያ ውስጥ የትዳር ጋብቻዎች እየቀጠሉ ያሉት ያለች ነበረ። እስኪ ደግሞ ይሄ ቪዲዮንም አይተን እንመለስ። እንዴት ነው ግን ህሊናችሁ የሚፈቅድላችሁ እንደዚህ አይነት ማስተባበያ ለመስጠት? እዚህ ሴት ልጃገረዶች ልጆች ናቸው፣ ታዳጊ ናቸው። በአሁን ሰዓት ፎከስ ማድረግ ያለባቸው ትምህርታቸው ላይ ነው፣ እድገታቸው ላይ ነው፣ ወደፊት ማንነታቸው ላይ ነው። በመጀመሪያ ለጋብቻም ሆነ ለወሲብ ፍቃደኝነታቸውን ለመስጠት እድሜያቸው ገና ነው። ልጆቻችሁ አልኮል እንዲጠጡ ሲጋራ እንዲያጨሱ ምናምን አትፈቅዱላቸውም አይደለ? መኪና እንዲነዱ አትፈቅዱላቸውም አይደል? እንዴት ለጋብቻ ውስጣችሁ ፈቀደ? ይጀመር ስለ ጋብቻ፣ ስለ ሚስትነት፣ ስለ እናትነት፣ ስለ ባል፣ ስለ አባትነት ምን አውቀው ነው ወደ ትዳር ውስጥ እያስገባችኋቸው ያላችሁ? ሲቀጥል የማግባትና ያለማግባት መብታቸውስ? ማግባት የሚፈልጉትን ሰው የመምረጥ መብታቸውስ? እነዚህን ሴቶች ወስዳችሁ እየዳራችሁ ያላችሁት ለዲያቆን ነው ወይም ለካህን ነው ወይም ለቄስ ነው፣ ለሃይማኖት አባት ነው እየዳራቻቸው ያላችሁ። አድገው ይሄንን ሰው ልፍታህ ቢሉት አይችሉም። በሃይማኖቱ አይፈቀድም። ቄስ ነው ያገባችሁ። እዛ ላይ የቄስ ሚስትነት የሚጠይቀው ኃላፊነት አለ። እዛ ኃላፊነት ህይወቷን አሳልፋ እንድትሰጥ መጀመሪያ ማደግ አለባት፣ ማወቅ አለባት የኃላፊነት ምን እንደሆነ። ከዛ በኋላ ነው 25 ዓመት ሲሞላት ትምህርቷን ስትጨርስ ሁሉንም ነገር ማወቅ ያለባትን ነገር አውቃ ስትጨርስ ነው ለቄስ ሚስት መሆን እንደምትፈልግና እንደማትፈልግ ልታውቅ የምትችለው። ምን እድል ነጥቃችሁ ነው እየዳራችኋቸው ያላችሁ። ከዛ ደግሞ ስለ ነብዩ መሐመድ የተባለውን ነገር አንስታችሁ እንዴ እሳቸው እኮ የሃይማኖት መሪ ነበሩ፣ ነብያቸው ነበሩ፣ እነዚህ እኮ ግለሰብ ናቸው። እነዚህ ግለሰብ አይደሉም፣ ዲያቆን ናቸው፣ ካህናት ናቸው፣ የሃይማኖት መሪ ናቸው። ግለሰብ ብለሽ የምታቀዩ ነገር አይደለም። ግለሰብ ብቻ አይደሉም እነዚህ። የነብዩ መሐመድ ከስንት ሺህ ዓመታት በፊት ነው። የነሱ ግን አሁን ሀፕን እያደረገ ያለ ነገር ነው። ከነሱ ጋር እንድታነጻጽሪው አይደለም ነብዩ መሐመድ ሜንሽን የተደረገው። ሙስሊሞቹን የምትወቅሱበትን ወንጀል እናንተም እየፈጸማችሁት ነው ፖይንቱ። ኤንድ ኦፍ ዘ ዴይ ህፃናት ናቸው፣ ልጆች ናቸው፣ እዘኑላቸው። አይ ነው ሴት አትወዱም፣
ሴት ይደብራችኋል፣ ሴት ይቀፋችኋል። እሺ አሪፍ ይመቻችሁ። ገና ሴት አልሆኑም እነዚህ ገና ልጅ ናቸው፣ ገና ህፃናት ናቸው። ለማጥቃትና መብታቸውን ለመንጠቅ ቢያንስ እስኪያድጉ ጠብቋቸው። ቢያንስ ሰብአዊነቱ ይኑራችሁ። ቤተሰቦች እናንተስ ቢሆን ምን ታላላችሁ? እኔም ቢሆን በዚህ ሐሳብ ብዙም አልስማማበትም። ምክንያቱም አንዲት ሴት ልጅ አውቃ አይምሮዋ በስሎ ራሷን አውቃና አስባ አመዛዝና ወደ ትዳር ህይወት ውስጥ ገባ ብዬ አስባለሁ። አሁንም ቢሆን ከድሮ የመጣ ባህል አለ። በቤተሰብ መጣ ጭኞች ይኖራሉ። ከዛ በኋላ ደግሞ ምናልባት ደግሞ ሴቶች ታዳጊዎች ናቸው፣ እጅግ በጣም በእድሜያቸውም አልደረሱም። ወንዶቹ የሃይማኖት አባቶችም ሊሆኑ ይችላሉ፣ ምሁሮችም የተማሩ እንዲሁም ደግሞ ስራም ያላቸው ሰዎች ሊሆኑ ይችላሉ። ግን ደግሞ እነዚህ ደግሞ እህቶቻችን ወደ ትዳር ውስጥ እየገቡ ያሉት ባልፈለጉት መንገድ ነው፣ በቤተሰብ ግፊት ነው የተባለ ይገኛል። እናንተስ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ሰዎች ከሰሞኑን ደግሞ ከጠፋበት በኩል የተመለሰው ጋዜጠኛ ሶፎንያስ ዋሲሁን እጅግ በጣም አስገራሚና አነጋጋሪ የሆኑ ነገሮችን የተናገረ ነበር። ስለተለያዩ አርቲስቶች እንዲሁም ደግሞ ስለነ ሰይፉ ፋንታሁን የተለያየ ነገሮችንም የተናገረ ነበር። ለምንድን ነው መጣችሁ ማጠይቁኝ? አሁን ላይ እነዚህ ስለሆንኩኝ ነው ወይ? የድሮን አንርሳ እያለም የተለያየ ሀሳብና አስተያየቶችን የሰጠ ነበረ። እስኪ ደግሞ ይሄን ቪዲዮንም አይተን እንመለስ። ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለኢቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለኢቢኤስ እና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመልሰዋለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች እየለቀቁ ነውና እኔ ግን አታስቡ፣ ወደ ቀደመ ክብሩ እመልሰዋለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። ቪዲዮን ልጋብዛችሁ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። በያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና ቤተሰቦች እንደተመለከታችሁት ነው። ጋዜጠኛ ሶፎንያስ ዋሲሁን ከዚህ ቀደም ሲሰራቸው የነበሩ ስራዎችን እናውቃለን። ከዛ በኋላ ደግሞ በሚሆን ስነ ምግባር ውስጥ ደግሞ ተገኝቶም ስሙ ጠፍቶም ለብዙ ጊዜያትም ጠፍቶ ነበር። በድጋሚ ደግሞ ተመልሶ አሁን ደግሞ የሚገኘው በአእምሮ ህሙማን ማገገሚያ ተቋም ውስጥ የሚገኘው ታዲያ እጅግ በጣም ብዙ ሰዎችም ይህ ሰውዬ ወደ አእምሮ እንዲመለስ ወደ ስራው እንዲመለስ ለእናቱም ቢሆን ተመልሶ ወደ ቀደሞ ህይወቷን እንዲያግዛት ያለው ነገር ሰላም እንዲመለስ ማራቅ ስላለብን ማቅረብ ነው ያለብን እየተባለ ነበረ። እናንተስ ምን ትላላችሁ? እኔ የተሰማኝ የግል ሀሳብና አስተያየት ይሄ ነው። አንድ ሰው በጣም ባገለልና ባራቅነው ቁጥር ምናልባት ደግሞ ወደፊትም የማን ውሳኔ በህይወት ላይ ሊወሰን ይችላል ብዬ አስባለሁ። እናንተስ ምን ትላላችሁ? የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡልኝ። ወንድማችን አርቲስት ናታይ ፊልሜን ወስዶብኛል፣ እኔን ድርሰት ሙሉ በሙሉ የራሱ ድርሰት አስመስለው ወስዶብኛል ያለ የተለያየ ሀሳብና አስተያየት እየሰጠ ነበረ። ይሄ ቪዲዮም አይተን እንመለስ። አላማቸው ምንድነው? እነሱ ፊልሙን ቀርጸው ኤዲት አድርገው ጨርሰው አስመርቀው እኔ እስከዛ ጀብጻይ እንዲጠፋ ሊያሳስሩኝ ነው አላማቸው። ይሄ እግዚአብሔር አልፈቀደም፣ አልሆነላቸውም። ምክንያቱም እኔ እውነት ስላለኝ ማለት ነው። መቅረጽ ጀመርኩ። መቅረጽ ጀምር ደግሞ ሁለት ማላቃቸው ሰዎች መጡ። ማላቃቸው ሲቪል ነን ምናምን ብለው ወሰዱኝ ደግሞ። እሺ ከዛ ወሰዱኝና ደግነቱን መሰለ እነሱ ትልቅ ሰው አይደለም የሚገዛው ባይዘይ ትልቅ የህግ አካል ባንሳ በገንዘብ ይገዛል ብዬ ማላምንም ስላልደረሰብኝ ነው ማለት ፖሊስ ነው 5500 ብር 600 ብር 1000 ብር ተሰጠው መጥቶ ይወስዳል።
እዛ ኬዝን ስታስረዳ ስነ ምግባር የጎደላቸው ካልሆኑ በስተቀር ፖሊስም ዝም ብሎ አንስቶ መጥቶ ፍርድ ስላልከው ወስደም እዛ ግን ለዋናው ሰው ኬዝን ስታስረዳው ግን ለምንድን ነው ይዛችሁት የምትመጡት ነው የሚለው። ሁለተኛው ክስ በተመሳሳይ ሁኔታ ይዘው ሄዱ። ክስ ተመሰረተ። ምን አርጎት ነው ይሄ ልጅ እንዲህ ነው ብዬ ቃሌን ስሰጥ መብቱ እኮ ነው። በሌላ ሲጀምር ፍትሐብሔር ነው ክርክሩ። ምንድነው የምትሉት አለ ማለት ነው። በሁለተኛም ወደ ቤት የተሸኘ ከዛ ፊልሜን ቀርጬ ጨረስኩኝ። ኤዲቲንግ ላይ ደረስኩኝ። የዛን ጊዜ ወንድሜ በጣም በጠና ታመመ። ኤዲቲንግ ላይ እንዳለ ነው ሆስፒታል ነበርኩኝ። አረፈ ማለት ነው። ኤዲቲንግ መሆኑን ላይ ወሬ ይሰማሉ። ለቅሶ ላይ መሆኔን አወቁ ማለት ነው። በዛ ነው በጣም የሚያስጠላ የሚደብር ህሊና ቢስ የሆነ በጣም አረመኔ ስራ የሰሩት ማለት ነው። ወንድሜ አርፎ ከቀብር ተመልሰን ቁጭ ባልኩበት ተመሳሳይ ፖሊሶች መጡ። ፖሊሶቹም ያዩታል። በነገራችን ላይ የቀብሩ ቀን እሺ ፖሊሶቹም ያዩታል። ምን ያስቸኩላል? እንደዚህ ስለሚፈልገው ነው እኔን ማሸማቀቅ እንደሚችል ሊያሳየኝ ነው። ገብቷል? ስለሚፈልገው ይሄ ነው ባህሪው፣ ጭካኔው ይሄ ነው። ሰው አይደለም። ይደርስ ነበር ብዬ ነው 4-5 ቀን ቢያልፍ ይደርስ ነበር። እሱ ዴንቶ አይደለም። ገብቷል? አሁን ያወጡት ገንዘብ ሊቀልጥባቸው ነው። የኔ ወንድም ሞት ግን ምንም አይደለም ለነሱ። እነሱ ወይ ያወጡት ገንዘብ ነው ያሳሰባቸው እንጂ የሰው ሀዘን እንትን አላላችሁም። እስካሁን በጣም የሚደብረኝ ነገር ማለት ነው ፖሊሶቹ ሲመጡ ከቀብር ላይ የተመለሰች እናት የመጀመሪያ ልጇን አጣ ነግሬያለሁ ባለፈው። ፍለፊቷ ሁለተኛ ልጇ ደግሞ በፖሊስ ይወሰድባት ምንድነው የምትሆነው? ጭራሽ እኛ ግራ ገብቶን በጣም የምትወደው ልጅ ነው ያጣችው። ለማጽናናት እየጣርን ባለንበት ሁኔታ ህዝቡ ሁሉ እዛ ለቅሶ ላይ ያለ ሰው ሁሉ የሷን ሁኔታ ለማረጋጋት እየሞከረ አንተ በፖሊስ በማይሆን በተራ ጉዳይ ደግሞ ክሱ እኮ ቢያምር ጥሩ ክሱ እንኳን አያምርም እኮ ስም እንዳለው ሰው ስሜን አጠፋ ስንት ዓመት የገነባውትን ስም ስንት ዓመት የገነባውን ስም የሚለፈው ለማጭበርበር ለሌብነት የታደለኮ በእውቅናው እርዳታ ይረዳል፣ በእውቅናው ህፃናቶች ያሳድጋል፣ በእውቅናው አረጋውያንን ሲረዳ መቄዶንያን ሲረዳ ሲለምን ነው የምታየው። የታደለ አዋቂና ታዋቂ አይደል? እሱ በእውቅናው ለመዝረፍ በእውቅናው ሰው ለማሸቃቀቅ ሰው ለማሸማቀቅ በእውቅናው ኃጢአት ለመስራት ነው የሚጠቀምበት፣ ለሌብነት ነው ለማጭበርበር ነው የሚጠቀምበት። የሚያናድረኝ ነገር በዛ ሁኔታ ውስጥ እያለቀሰች ስትሄድ ፖሊሶቹ እዛ ይደውሉለታል። ለማን? ለሱ ይዟቸው መሄድ ከብዶ እነሱም አላወቁም ሀዘን ላይ መሆኔን አላወቁም። በኤክሲኪዩቲቭ መኪና ነው የመጡት። የትኛው ፖሊስ ነው ኤክሲኪዩቲቭ መኪና ያለው? ያው በግል ተልከው እንደሆነ ያስታውቃል። እሺ በኤክሲኪዩቲቭ መኪና ነው የመጡት። ሰው ሊበላቸው ደረሰ። ፖሊሶቹ በር ላይ ከብዳል ቀብር ላይ ተመልሶ ሙሉ ነው ሰው ሊበላቸው ደረሰ። ደወሉለት። እንደዚህ ነው ሲል ሲያወራ ቆይ ልደውልለት ብሎ ሲያወራ ሰማዋል። ከዛ ፖሊሶቹ ሊተቀየሩ ምን ገንዘብ ይጨምርላችሁ የተባሉ ነው የመሰለኝ። በወቅቱ በጣም ልውስጥ ነበርኩኝ። ከዛ ገፈታትረው አስገቡኝ። ሲያስገቡኝ እዛ መኪና ነበረ ለለቅሶ የመጣ ተከታትለው ከቀብር የመጡት ሰዎች በመኪና ያላቸው እንዳለ ተከታትለው ወደ ፖሊስ ጣቢያ መሄድ ጀመረ። በዛ በመኪና ውስጥ ለማንዴላ ደውዬ ነግሬዋለሁ፣ ለሙሉዓለም ጌታቸው ደውዬ ነግሬዋለሁ። እንዲህ ያረገ ነው እንዲያሸማግሏቸው። እንዲህ ያረገ ነው ተውበሉት ይደርሳል። ቀደም ያልከኝ ማለት ነው ተውበሉት ይደርሳል። እያለቀሰች ነው እናቴ ገብቷል። ያለቀሰች ነው የመረራት ተውበሉት ይደርሳል ደውሉለት እያልኩ እየተናገርኩ ነው። ያውቃሉ አንድ ቀን ሊያወሩት ይችላል። ለብዙ ሰዎች ተናግረናል። ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ሲሄድ ፖሊስ ጣቢያ ለቅሶ ቤት የነበረው ሰው ሁሉ እዛ ሞላ። ኢንስፔክተሩ ደነገጠ። ምንድነው ብሎ እዛው ፍለፊቴ እኔ ባይዘ እቺን ቃል ባልሰማ ደስ ይለኝ ነበር። ፍለፊቴ ላውድ አድርጎ ደወለለት። ትመጣለህ ከለቅሶ ቤት ነው ዘነው የመጣን። እኛ በልማዳችን ከእስር ቤት አጅበን ለቅሶ እናስቀብራለን እንጂ ከለቅሶ ቤት
ቤተሰቦች እንደተመለከታችሁት ነው። የተለያዩ ድምፃውያን የተለያዩ አርቲስቶች ግጥም ተወስዶብኛል፣ ድርሰት ተወስዶብኛል ሲባሉ በተለያዩ አጋጣሚዎች ላይ እንሰማለን። ከዚህ ቀደም ደግሞ አርቲስት ናታይ ደግሞ በሰይፉ ፕሮግራም ላይ ቀርቦ ይሄ ነገር በራሱ እንዳደረገው ነው ደግሞ በአንድ ወቅትም ገዳም ድረስ ሄደው ጸልየው ነገሩ እንደተከናወነላቸውም እያወሩ ስለዚህ ሲያስገቡ የተለያዩ ልጆችንም እያጋሩ ነበረ። ታዲያ ይሄ ወንድማችን ደግሞ ሲናገር የነበረው ምንም በራሳቸው የፈጠሩት ነገር የለም፣ ሙሉ በሙሉ የኔን ሀቅ ድርሰት ነው የወሰዱብኝ እያለ ነበር። እናንተስ ምን ትላላችሁ? የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡ። የሚያምኑት በእግዚአብሔር ቢያምኑ ኖሮ ምድር ገነት ትሆን ነበር። ይህን ነገር ሲናገር የነበረው ደግሞ ማን ያዟል እሸቱ ነው። ለምንድን ነው ይህን ንግግሮችን ሲናገር የነበረው? እስኪ ደግሞ አንድ ጠቃሚ ንግግር ነው። ይሄን ቪዲዮን አይተን እንመለስ። መተተኞች በሰይጣን እንደሚያምኑት በእግዚአብሔር ቢያምኑ ምድር ገነት ትሆን ነበረ። ችግሩ እግዚአብሔር የሚሰራው ቀስ ብሎ ነው። ትዕግስት የላቸውም። ወደ ጠንቋይ ወደ ሰይጣን የሚሮጡት አሁን ውጤት ስለሚፈልጉ ነው። እና ደግሞ ማስተዋል የለባቸውም። ቢያስተውሉ መጨረሻ ላይ ከፍተኛ ተራራ የሚያክል ውድቀት፣ ሞት እየጠበቃቸው እንደሆነ ቢያውቁ ኖሮ አያደርጉትም። እነሱ የሚታያቸው እዚች ጋር ያለችዋ ነገር ብቻ ነች። ጊዜያዊ ውጤት ብቻ ይታያቸዋልና የሰውን የሀገሩን እኮ በከሉት። እናንተ እግዚአብሔር ይወዳቸዋል። የምትፈልጉት በሱ ዘንድ አለ። ልባችሁን መልሱ፣ ግድ የላችሁም። በመተት ተጠቅታችሁ ማይሆን ነገር አድርጋችሁ ወንጀል የምትሰሩ ሰዎች ልትኖሩ ትችላላችሁ። በጣም ተጠንቀቁ። ትዳራችሁን ሊያፈርሱ ይችላሉ። የትዳር አጋራችሁ ሳይፈልግ ከናንተ ውጪ ሌላ ቦታ እንዲሄድ የሚያደርግ አጋንንታዊ አሰራር ይመጣል። እናንተ የራይታችሁ ባላችሁ ያደረገ መስሏችሁ ትዳራችሁን የምታፈርሱ አጋሮች ካላችሁ በጣም ተጠንቀቁ። ፈተናው የስጋና የደም አይደለም፣ የማይታይ የመንፈስ ውጊያ ነው። እግዚአብሔር አምላክ ሁላችንም ከዚህ እርኩስ ከሆነ ኃይል እንድናመልጥ ይርዳን፣ ደግሞ ይረዳናል። እግዚአብሔር አምላካችን ኃይል ያለው ይረዳናል፣ ይጠብቀናል፣ ያስውበናል፣ ጸጋውን በጸጋ ላይ ያበዛልናል። ስሙ ይባረክ። መልካም ጊዜ። ቤተሰቦች እንዳያችሁት ነው። የተለያዩ ሰዎች በሰዎች ተንኮል ያስባሉ፣ ተንኮል ይሰራሉ፣ የተለያየ ነገሮችን ይፈጥራሉ። ይህ ሁሉ ነገር ግን አስፈላጊ አልነበረም። አስባችሁታል? እዚህ ምድር ላይ ምቀኞች ባይኖሩ፣ ተንኮልን የሚሰሩ ሰዎች ባይኖሩ የተለያዩ ሰዎች የተበደረሱ ነበረ። በእነዚህ አይነት መልኩ በእነዚህ አይነት ስራ ውስጥ ያለፉ ሰዎች የተለያዩ ሰዎችን አሳበደዋል፣ የተለያዩ ሰዎችን ከስራ አፈናቅለዋል፣ የተለያዩ ሰዎችን ስራቸውን አፋቷል። ታዲያ ይህ ሁሉ ነገር አግባብ አልነበረውም ነበረ። ታዲያ ቤተሰቦች እናንተስ ምን ታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ሰሞኑን በሀገራችን ውስጥ የተለያዩ ነገሮች የተባሉ የተነገሩ ይገኛሉ። በተለይ ደግሞ በሀገር ውስጥ ያለው ሰላም እጅግ በጣም ብዙ ሰዎችን ያሳሰብ ይገኛል። በትግራይ በኩል በአፋር በኩል ያሉ ነገሮች ታዲያ እጅግ በጣም ብዙ ሰዎችም የትግራይ እናቶች ለቅሶና ሀዘን መብቃት አለበት እያሉ ነበረ። ይህ ቪዲዮንም የትግራይ እናቶች እንባ ይብቃ። ጦርነት የመሸከም ጫንቃ አቅም የለውም የትግራይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይ ፋሚሊ እንዴት ናችሁ? ጁምአ ሙባረክ ብያለሁ። ፋሚሊ እኔ አንዳንዴ አሁን ሰሞኑን ስለ ትግራይ ይሄ ጦርነት ስለ ሰላም ማጣት ምናምን ሲወራ በጣም ነው የሚገርመኝ። የትግራይ እናቶች የትግራይ ወጣቶች እንደዚህ ሲሆኑ ማየት በጣም ነው የሚያሙ። ከአመታቶች በፊት ወንድሜ ጮመን ገለታ ማስተሩን ይሰራ ነበርና መቀሌ ሄጄ ነበርና እንግዳ መሆኔን አውቀው ይሄ ጫማ ክር ሲፈታ ማሰር የሚፈልጉ ሰዎች ነበሩ። የሚገርማችሁ ነገር በተለይ ለእንግዳ ያላቸው አቀባበል በጣም ነው የሚገርሙ። በባጃጅ የሆነ ቦታ እየሄድኩኝ ባለባጃጁ እንግዲህ የሆነ እኔን ሿሿ ለማድረግ በዋጋ ምናምን አለስማማ ብለን አጠገቤ ነበረች አደይ ነው እያላት የነበረውና እንግዳ መሆኑን አውቀህ ነው እንዴ ምናምን ብለው ሊጣሉልኝ ሞክረው ነበር። እንግዳ መሆኑን ካወቁ አፈር እንዲነካ አይፈልጉም የትግራይ እናቶች። አሁን ዛሬ እያነቡ ነው። አሁን የትግራይ ህዝብ ጦርነት መቀበል ጫንቃ አለው ብዬ አላስብም። እንባቸው መቼ ደረቀ? በትግራይ የተተኮሰው መሳሪያ ባሩዱ ሽታ መቼ ጠፋ? እኔ ይሄ ነገር ሁላችንም ሊያሳስበን ይገባል ብዬ አስባለሁ። ዛሬ ትግራይ ተነሳ ማለት ነገ ዝም አንተ ጋር ይገባል። እኛ ቤት እስከሚገባ መጠበቅ የለንም። በየክልሉ ይገባል ነገ። ትግራይ የተጎዳ አፋር ሰላም ሊሆን አይችልም መቼም ቢሆን። ትግራይ የተጎዳ አማራ ሰላም ሊሆን አይችልም። የተሳሰርና ሁላችን ነግበኔ ማለት አለብን። በእርግጥ
የጊዜ ጉዳይ ነው። ሁሉም መፍትሄ ያገኛል፣ መፍትሄ ይመጣል ብዬ አስባለሁ። ግን የትግራይ እናቶች እንባ በቃ ሊቆም ይገባል። ያለው ነገር በጣም ነው የሚደብረው። ምን ሰማው ነገር እኔ አንዳንዴ ፉትቦልን በጣም የምወደው ይሄን ነገር ላለማየት ነው ሙሉ ለሙሉ በቃ። ግን አያስችልም። እኔ ምን አገባኝ ማለት አትችልም። ምክንያቱም ነገ አንተ ቤት ይገባል። መንግስትም ትኩረት ሊሰጥበት ይገባል። እኔ አሁን መንግስት ህዝቡን አለሁ ሊለው ይገባል ብዬ አስባለሁ። ከዚህ በፊት ቲፒኤልኤፍ እንደዛ ፓወር ያመጣው ህዝቡ ጋር አብሮ የሆነው የዛኔ አብሮ የሆኑት አማራጭ ስላጣ ነው። በረሃብ አንድ ድመትን እኮ ቤት ውስጥ ዝግት አድርገህ ከደበደብካት ድመት ወደ ነብር ነው የምትቀየርብህ። አሁንም መንግስት ለትግራይ ህዝብ የሚያስፈልገው አለሁላችሁ ዜጎቻችን ናችሁ ብሎ ድጋፍ ይሰጥ። አልበለዚያ ከአጥፊው ጋር ሊደመርብህ ይችላል። የትግራይም ህዝብ ደግሞ ለትግሉ መታገል አለበት። ከአጥፊዎች ጋር ጎን ሆነ የለብንም፣ ሰላም ብቻ ነው የምንፈልገው ብሎ ድምጽ ማሰበት። የእነሱን ድምጽ ደግሞ እኛ ሌሎች ዜጎቻችን ማጋራት አለብን። ቪዲዮ ረዘም ሊልባችሁ ይችላል፣ ግን የትግራይ እናቶች ይሄ ሊያለቅሱ አይገባም። ሁሉም ኢትዮጵያዊ እኮ መቀሌን ለማየት ይጓጓ ነበር ታውቃላችሁ። የዛሬ ያርጎና ወላይ ሁሉም ትግራይን ባየናል። መቀሌ ሂደን ውይ እንክብካቤው ነበር የምንለው። ከትግራይ ውጭ ያሉት ከሌላ ክልል ያሉት ትግሬዎች ምናምን ሊያስቀይሟቸው፣ ግን ትግራይ ክልል መቀሌ ውስጥ እንደው ያሉት የትግራይ ሴቶች እና ያው ቤተሰቦች እንደተመለከታችሁ ተሰማችሁት ነው። በየትኛውም በኩል በየትኛውም አይነት ቦታ ላይ ሰላም ነው ብዙ ሰው መስማት የሚፈልገው ነዋሪዎችም የሚመኙት ሰላም ነው። ታዲያ በጣም ብዙ ሰዎችም ይሄ ነገር ሁሉ መብቃት አለበትም እያሉ ወንድማችንም የተለያየ ሀሳብ ነው የተነሚሩት ነበረ። እናንተም ሰላም ለሀገራችን ሰላም ለኢትዮጵያ እያላችሁ ሀሳብ ይቀርባ አንዲታችን ስለ ፍቅር ህይወቷ የተናገረች ነበር። የተለያየ ነገሮችንም ሀሳብና አስተያየት የሰጠች ነበር። ይሄ ቪዲዮም አይተን እንመለስ። በቃ እንዳልኩ ፍቅር ፈላጊ ነኝ። በጣም ነው የምወደው። ፍቅር አሸነፈሽ? አዎ በቃ ወደድኩት ልጁን። ታውቃለህ ተዋደድን እንዴ እመቤቴ። እሱም ወዷል። አዎ በጣም ነው እኮ ምን ዋደደውና ግን እንደው ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር። እኔ ደግሞ አንጋፋ ሽማግሌ ነኝ። ባግባባችሁ ባስታርቃችሁ አብሮ የመኖር እድሉ የለም? ፍቅር እውር ነው አይባ ትክክል ነው። አራውን አይና ወጥቷል። አሁን ድሮ ነበር። አሁን እንዴ አይኑ በርቶ እኔ ጋር ያይም ጭራሽ አያይም። ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው። ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ እቺ ትኩሳቷ አስቸገረች እንጂ እኮ ታይዘን የትም እንደርሳለን። ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ። አዎ እንግዲህ አይ እዚህ አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። አዎ እኔ ማርያምን በጣም ነው የምወደው አሁንም። አዎ ምንና በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፌያለሁ። የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱም ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። እመቤቴ ተደዋወላችሁ ከዚህ ቪዲዮ በኋላ? አዎ እኔ ደስ ይላል። ስለዚህ ደውሎ ምን አለ? ይሄን ያህል ህርት አድርጌሻለሁ ወይ ነው ይቅርታ ነው? ቤተሰቦች እንደተመለከታችሁት ነው። ሰይፉም የተለያየ ነገሮችን እየጠየቀ ያፋጣትና በተለያዩ ሰዎችም የትዳርና የፍቅር ህይወቷንም ሰምተው አዝነው ሀሳብና አስተያየትንም እያለዋወጡ ነበር። እናንተስ ምን ታውላችሁ? ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ ሀሳብና አስተያየቶችን ያለውጣሉ የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ለተለመደው ቻናላችን ሰብስክራይብ፣ ቪዲዮዎቻችን ደግሞ ከተመቻችሁ ላይክ ያደርጋችሁ አብሮነታችሁን አሳዩን። ቴንክ ዩ